ምንድነው? መስዬ ደህና አይደለችም እንዴ? ምንድነው የተፈጠረው? አይ እሷ አይደለችም። ምንድነው ታዲያ? ኧረ ተናገሪ፣ ምንድነው? ኑኑ ምን ሆነሻል? ቆያሽ ወረቀት ምንድነው? ማኩ ቤት ውስጥ የለም። የለም በቃ ትቶን ሄዷል። ይኸው ይሄን ወረቀት አስቀምጦት ነው ሄደው። ምን ማለትሽ ነው? በዚህ ጨለማ ወዴት ነው የሚሄደው? ኧረ ወይኔ፣ ኧረ ጉዴ። ተረጋጊ እንጂ አይንዬ፣ አሁን ከሆነ የወጣው ብዙ አይርቅም። መኪና ይዘን እንከተለዋለን። እሺ ምንም ብትሉ እዚህ አልኖርም ብሎ ነበር እኮ። ምን ነው አይንዬ? ቆይ እዚህ ያልተመቸው ወይም ደግሞ የጎደለው ነገር አለ እንዴ? ኧረ ምን ይጎልበታል ብለሽ ነው? ኧረ ምንም የጎደለበት የለም። ወይ ልጅ ሄደላቸው። እኔ ነኝ ስጨቀጭቀው ዝም በል እያልኩ ስጨቀጭቀው። ወይኔ ልጅ። ኧረ ተይ አይንዬ እባክሽ እንደዚህ አትሁኝ። ገና ምኑን ሆንኩት? ኧረ ገና ምኑን ሆንኩት? ወይኔ ጉዴ። ይገሉታል። በራቸው ላይ ሄዶላቸው ይገሉታል። ምነ ምድር ተከፍታ በዋጠችኝ። ኧረ እንደምን ልሆን ነው? እንደምኑን አመጣብኝ? እኔ መድኃኒዓለም እንደምኑን አመጣብኝ? አንዱን ስለው አንዱ ልጆቼ ምን አየብኝ እንዴ? ምን ሆነሻል? ዝም በይ እንጂ እናትሽ መቆጣት ሲገባሽ ጭራሽ አንቺ ታለቃቅሻለሽ። ዝም በይ የኔ እናት፣ ዝም በይ እባክሽን። ኑኑዬ እባክሽን ዝም በይ የኔ እናት። እንዴ አንቺ እንደዚህ መሆን የለብሽም። ነይ ዝም በይ። ነይ ተነሽ። ሰላም ነው ጋሽ? ምን ነው የደነገጥክ ትመስላለህ? እኔ እኮ ስገባ ስላላየሁ ነው እንጂ ከመጣሁ ቆይቻለሁ። ኧረ ጥሩ አደረግ። የሆነ የምነግርህ ነገር ነበር። አረ ስለ አባዬ ነው የምነግረኝ? አዎ ስለሱ ነው። እና ምን ነው የተጨነቅ? አባቴን አላገኛችሁትም እንዴ? እኔ እኮ ጠዋት የምነግርህ ነገር አለ ስትለኝ ስለ አባዬ መስሎኝ በጣም ደስ ብሎኝ ነበር የመጣሁት። አዶንዬ ተረጋጋና ልንገርህ። ጥሩ ዜና አይደለም የምነግርህ። አልገባኝም። አባዬ የሆነ ነገር አለ እንዴ? ማነው እንደዚህ በር የሚደበድበው? ጋሼ ወንድሜ። ምንድን ነው ኑኑ? ወንድምሽ ደግሞ ምን ሆነ? ወንድሜ ከቤት ትቶን ጠፋ። ቆይ ተረጋጊና ንገሪኝ። ምንድን ነው የሆነው? ማለቴ ለምንድን ነው በዚህ ሰዓት ከቤት የወጣው? ወደ ሀገር ቤት እመለሳለሁ እያለ ነበር። እትዬ አንተን እንድጠራህ ነው የላከችኝ። እሺ፣ ግን እዚህ የጀመርኩት ነገር ነበረ። ስትመለስ ጠብቀህና ትነግረኛለህ። አሁን ሂድ በቃ። ይሻላል? አዎ ቶሎ ወደታች ሂድላቸው። እሺ። ቆይ ስለ አባቴ ምን ሊነግረኝ ነበር? አምላኬ እባክህ አባቴ ናፍቆኛል፣ ቶሎ እንዲገኝ እርዳኝ። ቆይ ለምንድን ነው እንደዛ ተጨንቆኝ ነበር? ምን ባደርግ ነው የሚሻለኝ? ወይኔ አባቴ የት ነህ? በጣም ነው ናፈቀኝ። ምን ባደርግ ነው ቆይ የሚሻለኝ? ስሜ እንጂ ምንም ሳትነግሪኝ እኮ እዚህ መሸብኝ። መናገር ካልፈለግሽ ወይ ተይው። እንደዛ እኮ አይደለም። ብትቆጭኝስ ብዬ ፈርቼ ነው። ተው እባክሽ አሁን ጉዳዩን ንገሪኝ። ታዲ መሲ እንደዚህ ሆነች በእኔ ምክንያት ነው። ምን አልሽ? አልገባኝም። እስኪ ደግመሽ ንገሪኝ። ከምሬን ነው፣ ግን ሁን ብዬ አይደለም። ተናድጄ ስለነበረ ነው። ከዛ ስገፈትራት ጭንቅላቷን መታት። አንቺ ልጅ ስራሽ ጥፋት መስራት ብቻ ነው እንዴ? ልጅቷ እኮ ረስታ ቁጭ ያለችው በአንቺ ምክንያት ነው። አንቺስ ምንም አትረቢም። አቦ እንዲህ ጓደኛዬ እንደማትቆጭኝ እኮ ቃል ገብተሽ ነበር።
የሰራሹ ነገር እኮ ቀላል ተብሎ የሚታለፍ ነገር አይደለም። ኤልሹ ይሄ እኮ የሰው ህይወት ነው። በቃ አታካብጁ። ሆን ብዬ ያደረኩት ነገር እኮ አይደለም። እንደውም መናገር አልነበረብኝም። እሺ በቃ እንደፈለግሽ ቃሽ። አይ እንደዛ እንኳን ማለት አይደለም። ያው ያረግሹ ነገር ከባድ ነገር ስለሆነ ነው እንጂ መቆጣት ፈልጌ አልነበረም። በጣም ይቅርታ። ደግሞ እኮ እንደዚህ አይነት ነገር ለብቻ ሲይዙ ትንሽ ይከብዳል አይደለ? እንኳን ነገርሽ። አሁን ቅልል አለኝ። ብታይ ይሄን ነገር መሸከም፣ በዛ ላይ ጧትና ማታ ፊቷን ማየት ከባድ ነገር ነው። እኔ የምለው ለማንም አላልሽም አይደል? ማለት ይሄን ጉዳይ ከኔና ካንቺ ውጭ የሚያውቅ ሰው የለም። በጣም ጥሩ። ለማንም ምንም ነገር እንዳትናገር እሺ? አይደላው። እኔም እንደዛ ነበር ያሰብኩት። ሲገርም ወይ እንኳን ተመልሰሽ መጣሽልኝ ጓደኛዬ። ሰው በሚያስፈልገኝ ሰዓት ነው የመጣሽው። እሺ በቃ አሁን አንቺ ተረጋጊ። እኔ መሽቶብኛል፣ ሂድ። አሁን ደግሞ ቶሎ ቶሎ እየመጣሁ ልክ እንደ በፊታችን እናወራለን። እሺ? እንዴ መሽቷል እኮ ለምን አታድሪም? እሺ ውዴ፣ ቻው በቃ። ደግሞ እሺ በቃ ጠብቂ ልሽኝሽ። እሺ ጎሽ ነው ጃኬት አመጣሽላት? በቃ ቶሚ ቶሎ ልበስና ወጥተን እንፈልገው። እንዴ ኑኑ ወዴት ነው? እኔም አብራችሁ ልውጣና ልፈልገው። አይ አይሆንም፣ ለሱኛ እንበቃለን። እሺ አንቺ ተረጋግተሽ ጠብቂን። አይዞሽ ይገኛል፣ ምንም አይሆንም። እሺ ይዘነው እንመልሳለን። እባክሽ ተረጋጊ። ደግሞ ምንም የሚገኛልሽ ከዚህ ጋር ትንሽ ቀዝቅዝሽ። ተወኝ፣ እዚሁ ጋር ይሻለኛል። እዛ ጋር ሆነሽ ማልቀስ ትችላለሽ። እባክሽ ከዚህ ትንሽ ያምሻል። አዶኒ እባክህ፣ ከአንተ ጋር የምመላለስበት አቅሙ የለኝም። እባክህ ተወኝ። ይኸውልሽ ሀዘንሽና ምን እንደተሰማሽ ይገባኛል። ወንድምሽ ምንሽ ደግሞ ከማልቀስ ጸሎት ማድረግ ይሻላልሽ። ቆይ ምን እያደረጋችሁ ነው? ማለት ምን ማለት አለ? ስራ ምን ታደርጋለህ? አንቺ ልጅ እያለቀሽ ነው እንዴ? ምን ታለቅሳለች እሷ? እኔን ታቃጥለኛለች እንጂ ያዙምባ። ተረጋጉ፣ አትጩ። ወንድሟ ጠፍቶባት በጣም አዝናለች። ውይ ግልግል፣ እንኳን ጥርግ አለ። እንደውም ደስ የሚል ነገር ነው። በደንብ እናከብረዋለን። ስሚኝ፣ ለምትናገሪው ነገር መስመርሽን ያለፍሻል መሰለሽ? ይሁልኝ ብቻችን ማትረባው ለታቢስ። እኛ እኮ እናንተን የመሸከም ግዴታ የለብንም። አይገባሽም እንዴ? ኤልሹ ረፊ፣ ተይኝ ጓደኛዬ። እቺ ገና በደንብ ያወቀችኝ አይመስለኝም። ከዚህ በኋላ ትመልሽኝ ይገልሻለሁ። እሺ እንግዲያውስ አድርጊው። ጫፌ ንኪኝ፣ አትፈታተኝ። ያ ገጠር ወንድምሽ እንኳን ጥርጋለ። እሺ ገባሽ? ስሚኝ፣ እኔን እንደፈለግሽ ወንድሜን ግን ወንድምሽን ምን? እቺ ምን አፍጣጣናት? በፈጣሪ ስም ያለሽው ሰው ቤት ነው። አንቺም ከነኩተትሽ ገና ጥርግት ያለሽ። ልክ ነሽ። አሁን ላልሽው ነገር አልተሳሳትሽም። ኤልሹ ዝም በይ። የምትናገሪውን ነገር እየመረጥሽ ተናገሪ። ምን አልክ? እኔ ነው ለእሷ ተደረበ የተናገርከኝ? እየተደረብኩላት አይደለም። ምንም የምትናገሪው ነገር ጥሩ ስላልሆነ እያሰብሽ ብትናገሪ ጥሩ ነው። ይኸውልኝ ብቻ ለዚህ ገጣሪ ምን እንደሚለኝ። ኤልሹ ቆይ እንደምን ተዋርጊ የምትያዝ ምን ጉድ ነሽ ኤልሹ? ስማኝ አዶኒ፣ ለዚህች ማትረባት ትዘንላት። የሆነች መሰሪ ነገር እኮ ናት። ኧረ ኤልሹ ተረጋጊ። ተይኝ እባክሽ። እሷ በምንም ነገር ቢሆን መብለጥ አትችልም መቼም። እንዴ ኧረ ልጅ ተረጋጊ።
ምን ሆነሽ ነው? ለምንድን ነው የምታለቅሽው? እህቴ ምንድን ነው? ምን ሆነሽ ነው? ወንድሜ ጠፋ፣ ትቶ ነው ሄደ። ምን ማለት? የት ሄዶ ነው የጠፋው? ወደ ቤት ልመለስ ነው ብሎ ጽፎ ነው ሄደው። እህቴ በጣም ጨንቆኛል። አግኝተው ቢይዙትስ? በዚህ ሰዓት ልክ እንዳንቺ ባላስታውስ ደስ ይለኝ ነበር። እሺ ተረጋጊ በቃ። እንዴት ነው የምረጋጋው? እህቴ አንቺ አላስታወሽንም እንጂ ወንድሜን በጣም ነበር የምትወጂው። ይገባኛል። በቃ እሺ አንቺ ተረጋጊ። እኔ መታጠቢያ ቤት ደርሼ ልምጣ። አምላኬ ሆይ ምን እየተፈጠረ ነው ያለው? ለምንድን ነው ነገሮች እንደዚህ እየሆኑ ያሉት? ምን ባደርግ ነው ቢሻለኝ? ተረጋጊ እባክሽ፣ እንደዚህ አትሁኝ። ተወኝ በእናትህ። ይሄ ሁሉ ነገር በእኔ ምክንያት ነው እየሆነ ያለው። ወንድም የሆነ ነገር ከሆነ ጸጸቱን አልችለውም። እንዴ ቆይ ለምንድን ነው እንደዚህ የምትይው? አንቺ ቆይ ምን አደረግሽ? በቃ ደበረው ሄደ። አይደለም ወንድሜ ለእኔ ብሎ ነው የሚንከራተተው። እናቴን ብትሆን አንገቷን አቀርቅራ ሰው ቤት የተቀመጠችው ለእኔ ብላ ነው። አማራጭ አታ እንጂ እንደዚህ አይነት ነገር ለሱ አይገባትም። አልገባኝም። ቆይ የማላውቀው የተፈጠረ ነገር አለ እንዴ? ተው ባታውቀው ይሻላል። ምናልባት ላግዝሽ ከቻልኩ። ያው እኔና አባቴ ጠፍቶ ጭንቀት ላይ ነው። ማለቴ ላዳምጥሽ ይችላሉ። ያው ማውራት እንችላለን። እኔ ምንም የሚወራ ነገር የለኝም። ታውቁሻል ግን በፊት እኮ እንደዚህ አልነበርሽም። ብዙ ነገር ትነግሪኝ ነበር፣ ትስቂ፣ ትጫወቺ ነበር ነው እሱ አዶኒ። አሁንስ እንደ በፊቱ አታወሪም ማለት ነው? ቆይ ለምንድን ነው የሚሸሽው? በዛ ላይ ከኤልሹ ጋር እሳትና ውሃ ናችሁት። እንግዲህ ካልፈለገች መብቷ ነው። በገዛ ቤቷ መጥቻ አላስቸግራትም። አይ እንደሱ እንኳን አትበይ። እሷ እኮ ተናዳጅ ስለሆነች ነው። አሁን ያለችውን በኋላ ታስታውሰው አይደል? እንደሱ ነው የሚመስለው። ቆይ ወዴት ነው? ልተኛ ነው በቃ። ተደብቀሽ ልታደርግሽ ነው? በቃ ቻው።
በጣም ግራ ተጋብቻለሁ። ከየት ጀምሬ የት ላይ በቃ ማለት እንዳለብኝ አላውቅም። አንዳንዴ በራሴ በጣም ማረራለሁ። ለምንድን ነው ቤተሰቦቼ በእኔ ምክንያት የሚሰቃዩት? ምን አይነት እድል ቢኖረኝ ነው የነካሁት ሁሉ የሚበላሸው? ወንድሜ ለእኔ ብሎ ሁሌም ከሰዎች ጋር እንደተጣላ ነው። እዚህም መጥቼ ሌላ ችግር ፈጠርኩ። እንደ እህቴ ማያት ኤልሹ እንኳን በአንዴ ተቀይራ ጠበቀች። ይባስ ብላ የገዛ እህቴ አታስታውሰኝም። እናቴን አንገቷን አስደፋዋት። አምላኬ በምን አቅሜ ነው ቤተሰቦችን ከዚህ ጉድ ማውጣቸው? ጠርተሽ ነበር እንዴ? አሁን ንግድ ወይ ኑኒ በጣም እንዳንዘንሽና እንደተከፋሽ ይገባኛል። እኔም በጣም አዝኛለሁ። እንደዚህ ባይሆን ጥሩ ነበር፣ ግን በቃ እንዲሆናል። ስለዚህ መረጋጋት ነው ያለብሽ። እትዬ በጣም ነው የጨነቀኝ። ይሄ ሁሉ እኮ በእኔ ምክንያት ነው የሆነ ያለው። ወንድሜን ካገኙት ደግሞ አይለቁትም። በጣም ጨካኞች ናቸው። ገባኝ። ግን ወንድምሽ በጣም ጎበዝ ነው፣ እራሱን መጠበቅ ይችላል። እሺ፣ ስለዚህ እንደዚህ አትሁኚ። ይኸውልሽ እኛ ደግሞ እዛ ስለሄደ እጃችን አጣጥፈን እንቀመጣለን ማለት አይደለም። እናገኘዋለን። እሺ፣ ብታገኙትም እዚህ መመለስ የሚፈልግ አይመስለኝም። ለምን እንደዛ አልሽ? የእኔ ቆንጆ፣ እኔ እኮ እዚህ ስራ እያመቻቸውለት ነው። ምንም ብትዩ እሺ ብሎ አይቀመጥም። ይህንን ኑሮ መልመድ አይችልም። በእኔ ምክንያት ነው። ወንድሜ ከደህና ጓደኞቹ ተጣላ። ኑኒ በቃ ራሽን አትውቀሽ። እሺ፣ በቃ መሆን ያለበት ነገር ብቻ ነው የሚሆነው። ቆይ እስኪ በዝርዝር ንገሪኝ፣ ምንድን ነው የተፈጠረው? ምንም የተለየ ነገር ተፈጥሮ አይደለም። የተለየ ያደረገው አደጋ መድረሱ ብቻ ነው። የተለየ አይደለም። እስቲ ገባኝ። ወንዶች ያስቸግሩሻል አይደል? አዎ፣ ክረምት ደግሞ እዚህ ቆይቼ ሲሄድ ይብሳል። ወንድሜ ሁሌ እኔን ለመከላከል እንድትጠላ ነው። አይ ኑኒ፣ አንቺ እኮ በጣም እድለኛ ነሽ። የሚጠብቅሽ ወንድም፣ የሚሳሱልሽ እናትና እህት አሉሽ። ስለዚህ በዚህ ብቻ ማመስገን ይኖርብሻል። እንዴት እያለቀሽ ነው እንዴ? አልቀስኩ እንዲ? ኧረ አላለቀስኩ። የኔና አንቺ ህይወት ተመሳሳይ ነገር ነው። ለዛ ነው እና ትዝ ሲለኝ ይረብሻለሁ። አልገባኝም ትዬ። አንቺ እኮ በጣም ጥሩ ህይወት ነው ያለሽ። ለምን ብለሽ ታዝኛለሽ? አይኑኑ ይሄ ጥሩ የምትይው ህይወት እኮ ከብዙ ውድቀት በኋላ የመጣ ነው። ኑኑ አንቺ የሚያስብልሽ የሚደግፍሽ ሰው አለሽ። እኔ ግን በአንቺ እድሜ የሚገፋኝ እንጂ የሚደግፈኝ አልነበረም። ለዛ ነው አመስግኝ የምልሽ። ግን እኮ ቤተሰቦቼ በእኔ ምክንያት የተሰቃዩ ነው። ይሁን፣ እንደዚህ አይነት ነገር ደግሞ ያጋጥማል። እና አንቺ ደግሞ በጣም ጥሩ አስተዋይና ቆንጆ ልጅ ነሽ። አደራ ምንም ነገር ቢፈጠር ይህን ጥሩነትሽ እንዳታጮሽ። ማንነትሽን አንዴ ካጣሽው መመለስ በጣም ከባድ ነው የሚሆንብሽ። እውነት እኔ ጥሩ ሰው መስልሻለሁ? አዎ እንዴ፣ በጣም ጥሩ ልጅ ነሽ እንጂ
ማታ ከተመለስን በኋላ ወደ ክፍልሽ ገብቼ ነበር። አረ ብርድ ልብስ ያለበሽኝ አንቺ ነሽ እንዴ? አዎ አተኛኘትሽ በጣም ስለሚያሳዝን ልቀሰቅስሽ አልቻልኩም። ለዛ ነው ባዘጋጀሁልሽ ደብተር ላይ የጻፍሽውን ነገር ሳይ ልጅነቴ ትዝ አለኝ። አይገርምም? እኔም ልክ እንዳንቺ በትንሽ ነገር እጨነቅ ነበር። በጣም አመሰግናለሁ ትዬ። እንዴ ለምን? እኔ እንደዚህ ማውራትሽ ራሱ እኮ ለእኔ ትልቅ ነገር ነው። ተይ እንጂ እንደሱማ አትበይ። አንቺ እኮ እንደ ልጄ ነሽ። ኑኑዬ ከልቤ ነው እሺ እንደዚህ የምልሽ። እሺ መስዬ ተነሳሽ? እንዴት አደርሽ? ደህና ነኝ። ደህና አደርሽ? እግዚአብሔር ይመስገን። ምነው በጠዋት? እና ቢጨንቀኝ ነው እንጂ መጥቼ መቀመጤ። እንቅልፍም በአይኔ ሳይዞር ነው ያደረው። አይዞሽ፣ እንደዚህ አትሁኚ። መረጋጋት ነው ያለብሽ። አየኔ ልጅ የወለደ አንጀት ይረጋጋል ብለሽ ነው? እሱማ ነግሮኝ ነበር እና ያልሰማን ብዬው ነው እንጂ። ምን ያለሽ ነገር ነበር እንዴ? ጠዋት ማታ ልሂድ እያለ ሲጨቀጭቀኝ ነበር። ምን አለበት እንደው ተቁም ነገር በቆጥሮ ኖሮ እንደው ጨክኖ ያደርገውን ብዬ ነው ለዚህ ሁሉ የተዳረኩት። አይዞሽ በቃ ምንም አይሆንም። ቆይ ስልክ የለውም? አልደወላችሁም? አየኔ ልጅ እንደው እንድታስታውሽ ምንም ከምኑ አድርጌ ልንገርሽ። ይሁን እንግዲህ እኔ ለማምን አማራጭ አለ? እና አሁን ምን ልታረጉ ነው? ምን አደርጋለሁ እንግዲህ ጋሼ በጠዋት ወጥቷል። እሱን ተስፋ አድርጌ እቀመጣለሁ እንጂ ምን አማራጭ አለኝ ብለሽ ነው? ካልሆነም እንግዲህ እሄዳለሁ። እንዴ አይሆንም። መሄዱ ላንቺ ጥሩ አይደለም፣ ይገሉሻል። እነማን? ያው አንቺ የምትያቸው ሰዎች ናቸው። ማለቴ ሌላ ማን ይሆናል? ማንን አውቃለሁ ብለሽ ነው? አዎ እንግዲህ ከልጅ ህይወት የራሴ ህይወት አይበልጥ። አሁንም እንደው ጋሼ በእኔ ሆንብሽ ስላለኝ ነው መቀመጤ። እሺ በቃ አይዞሽ። እኔ የምልሽ መሰረቴ ሌሊት እንደው እንቅልፍ እምቢ ሲለኝ ትዝ አለኝ። የዛኔ እዚህ ከመምጣታችን በፊት እኮ ቀን ላይ አንቺ ደውለሽልኝ ነበር። በቃ ያላሰብኩት ነገር ሲገጥመኝ ደግሞ አንቺንም ሳላናግርሽ ስልኩን ዝግት ተደረኩት። ማ? እኔ? መቼ? ትዝ አይልሽም? ወደዚህ ከመምጣታችን በፊት እና ደግሞ እያለቀሽም ነበር ደግሞ እኮ። መሰረቴ አንቺ ነሽ እንዴ? እማዬ ድረሽ ሊገለኝ ነው። እንደምንም ነገር ትዝ አይልሽ? ምኑ ይሆን ያስለቀሰሽ? አይ ምንም ነገር ትዝ አይለኝም። የደወለልሽን ሰው ተሳስተሽ እንዳይሆን። እንዴ ተይ እንጂ እኔ ልጅ ተራሴ እንድጣላ አታድርጊኝ። ነገሮችን በደንብ አስታውሳለሁ። እኔ እንጃ። በቃ እኔ ተነስቼ ልታጠብ። በጧት አንቺ ፊት ያሳየኝ ደግሞ ልብስ የሰጥሻት ነው። ምን? አንቺ ባለጌ! እሱ ደግሞ ምን ማለት ነው? እውነቴን ነው ማ። እቺ ልጅ ሳያት ዝም በይ አንቺ ጨምላቃ። ቆይ ምንድን ነው እንደዚህ መጨማለቅ? ልጅቷ ምን አደረገችሽ እንዴ? ምን ያደረገችኝ ነገር አለ? በጣም ብዙ ነገር። ወረኛ! ሁለተኛ እንደዚህ አይነት ንግግር ስትናገሪ እንዳልሰማሽ። ተግባባ? አይ ተያት። ምንም ብትለኝ ነው ያልቀየማትም። ይኸውልኝ ደግሞ ጀመራት። ቆይ ምን ጻድቅ መጫወትሽ? አትቅለሽልሽ፣ አታስመስይ። አይገባሽም እንዴ? ጥሩ አትጫውቺ። ኤልሹ ምን እየሆንሽ ነው? ማሚ አይታይሽም እንዴ እንደምታስመስል? ስታወራ አንገቷን ማቀርቀር፣ ምንም የማታውቅ ንጹህ መምሰል። ድራማ ሹላ ታስጠላ። ኤልሹ የምን ድራማ ነው የምትይው? አልገባኝም። እኔ ምንም ድራማ አልሰራውም። ቆይ ምን እንዳደርግልሽ ነው የምትፈልጊው? የምፈልገውን ነገር ልንገርሽ? ማድረግ ትችያለሽ? አዎ ምንም ይሁን አንቺ እንደስ ካለሽ አደርገዋለሁ። በጣም ጥሩ።
እኔን ደስ የሚለኝ አንቺን አለማየት ነው። በቃ አይንሽን ማየት አልፈልግም። አንቺ ባለጌ! ምን ማሚ የምፈልገውን ነገር ጠይቀችኝ፣ ነገርኳት። ሌላ ምን ይሁን? ኤልሽዬ ይገባኛል፣ ግን እኮ ምንም የምንሄድበት ቦታ ስለሌለ ነው እዚህ የመጣ ነው። ሌላ የምናውቀው ሰው ቢኖር ኖሮ እዛ እንሄድ ነበር። ይኸውልኝ ደግሞ ሌላ ማስመሰል። በእናትሽ አትላክሽብኝ ወደዛ። ምን እየቆየ ክፍሉ ለቀሽ ውጪ። ማ እኔ ውጪ እያልኩሽ ነው እንዴ? ታየኔ ቆንጆ አታልቅሽ። ለእኔ እስቲ አትቀይሚያት። ያው እሷ ትንሽ ትቸኩላለች፣ ለዛ ነው። አይ እቴ ኤልሽ እኮ ትክክል ናት። ምንም ነገር ብትለኝ አልቀየማት። ምንም ነገር አውቃለሁ። አንቺ በጣም ጥሩ ልጅ ነሽ። ልብሽ በጣም ንጹህ ነው። እሷን ደግሞ ይቆጣታለሁ። እሺ ምንም እንዳታስቢ። አይ ለምን ትቆጫታለሽ? እንደዚህ አይነት ነገር እኮ ያጋጥማል። ያው በፊት እንደዚህ አልነበረችም። ጸባይዋ ለእኔ ትንሽ እንግዳ ሆኖብኛል። በእርግጥ ሁሉም ነገር ለእኔ ሲሆን እንደዚህ ነው። አንቺ ልጅ እንደዛ አትበይ። ይኸውልሽ አንድ ቀን በደንብ ጊዜ ሲኖረን ስለ እኔ ብዙ ነገር አጫውትሻለሁ። ያኔ አልቅሰሽ ፈጣሪሽን ታመሰግኛለሽ። በቃ አሁን ሂጂ። አይንዬ ደግሞ አልቅሷ እንድታቆም ንገሪያት። አንቺ ቁርስ አቀራርቢ፣ እኔ እመጣለሁ። እሺ እሺ ትዬ። ቆይ ለምንድን ነው እንደዚህ የማዝንላት? ተይ ሄለን፣ ገደል እንዳትገቢ። ማም ምንም ነገር እንዳትይኝ። ቆይ አንቺ ችግርሽ ምንድን ነው? ልጅቷ ምን ታድርግሽ? ለምንድን ነው እንደዚህ የምትቆጫት? አልገባኝም። አንቺ ራሱ ለምን እንደዚህ የምትከራከርላት? ምክንያቱም ልጅቷ በጣም ጥሩ ልጅ ስለሆነች እና አንቺን በጣም ስለምትወድሽ። ገባሽ? ኧረ አልገባኝም። ቆይ መጀመሪያ የመጣሽ ሰሞን አንቺ አልነበርሽ እንዴ አብረት እንዳለ ነገርሽኝ? አዎ፣ ግን እኔ ደግሞ እሷም እንደ መሲ እንዳታደርግሽ ብዬ ነው። መስዬ መቶ እጥፍ ትሻለኛለች። እቺ በጣም አስመሳይ ልጅ ናት። በቃ ለአንቺ ለመከላከል ነው፣ በሌላ ትሰጭ። እሱማ እኮ ነው እናታችን ላይ ድምፅ ያደረጋት። ወንድሟ እኮ በቀደም እንዳለኝ ጋሽዬ ተረፍ ብሏል። ኤልሹ እውነቴን ነው የምልሽ፣ ሁለተኛ ልጅቷ እንደዚህ አይነት ነገር ስትናገሪያት እንዳልሰማሽ። እንደዚህ እንደምታደርጊ ደግሞ አባትሽ ካወቀ ምን እንደሚፈጠር ታውቂያለሽ? እሱም አንድ ጥሩ ነገር ነው። እሱን ታዩ ጥርግ ብሎ ይደልሽ አይደል? ስለዚህ እንደዚህ አትናደጂ፣ በቃ ተረጋጊ። እሱም አንድ ጥሩ ነገር ነው እኮ። ስለዚህ ልጅቷ ጋር አትጣይሽ። ደግሞ ብልጥ መሆን አለብሽ። ሰዎችን እኮ የምታሸንፊ ፊት ለፊት በመሳደብ አይደለም። ማለት ምን ማለት አለው? እናትሽ እኮ ነኝ። ምን እንደሚያናድድሽ አውቃለሁ። ይኸውልሽ እንደ ጓደኛ ቀርበሽ የምታደርገውን ነገር ማየት ይሻልሻል። እንደዚህ መጣላት የለብሽም። እሺ? ኧረ ወደዛ ገደል ትግባ ከፈለገች። አይ እንግዲህ አትጨማለቂ። ስርዓት የሚባል ነገር ይኑርሽ። እኔ እኮ ደስ ብሎኝ ነበር አንቺ ጋር የመጣሁት። አንቺ ግን አባረርሽኝ። ምን ነው ደስ ያለሽ? ወንድሜ በጠዋት ደውሎ ነበር። ለምን ማለት ማሚ? ለምን ስትይ ለምን አልኩሽ እንዴ? አይ ማለቴ ቆይ ለምን ደወለ? እሱንማ አልነግርሽ ነበር ደስ ብሎኝ የመጣሁት። አልገባኝም። ምን ነው ደስ ያለሽ? ወንድሜ ሊመጣልኝ ነው። ምን? አባትሽ እኮ ቀስ ብሎ እንዲመጣ ነግሮት ነበር። ለእሱ አሁን መምጣቱ ጥሩ አይደለም እንዴ? ለምን? ለምንድን ጥሩ ያለው ነው? የኔ ቆንጆ በዚህ ሰዓት አባትሽ በጣም ብዙ ችግር ውስጥ ገብቷል። እሱ ደግሞ ለእኛ ለቤተሰቦቹ ጥሩ አይደለም። ምን እያልሽ ነው ማማ? አልገባኝም። ማሬ ለአዶኒ ምንም ነገር እንዳትዩ። አባቱ በሰዎች እጅ ተገሏል። አባትሽ ደግሞ ምን እያልሽ ነው? ቆይ ማም አዶኒኛ? አዎ ቀስ ድምፅሽን ቀንሽ የኔ ቆንጆ። እሺ? ወይኔ አምላኬ፣ እኔ ይህንን ማመን አልችልም። አዶኒ አያውቅም አይደል? እኮ እሱን ነው የምልሽ። ምንም ነገር እንዳትይ እሺ? ይሄ ነገር ደግሞ ለእኛ ቤተሰብም ለአባትሽም ጥሩ አይደለም። ወይኔ አምላኬ። በቃ ተረጋጊ። አንድ ማውራት ያለብኝ አስፈላጊ ስራ ስልክ አለ። አንቺ ቶሎ ለባብሽን አርታችሁ ረጅ። እሺ? ቁርስ አብረን እንበላለን።
ሄሎ እናነይ መኩዋ ልጄ እንዴት ነህልኝ? እንዳትረግሚ እናነይ እባክሽ ይቅርበኝ። እንደው እሱ ቤት የቆየሁት እስካሁንም አንቺን ብዬ ነው። ኧረ ተው መኩ፣ ልብ ግዛ፣ ይገሉሃል። እንደው ምን አለበት እንደው ቀን እስከሚያልፍ ድረስ እኔ የምልህን እሺ ብለህ ብትሰማኝ። ኧረ ተው መኩዋ፣ አሁን እኔ ብጨነቅ አንተ ምን ትጠቀማለህ? እንግዲህ ተይ ናነይ፣ ልብሽ እንዲረጋ ብዬ ብደውል ሆዳ አታስብሽኝ። እንዲህ ከሆነማ ደግሜ አልደውልም። ተው መኩዋ ተው፣ እንዲህማ አትበል። እንደው እምን ውስጥ ገባህ? አላገኙህም? ናነይ አንቺ አትፍሪ፣ ማንም ምንም አያመጣም። ዝም ብለሽ አትጨነቂ። እንግዲህ ስነግርህ ካልሰማህ ምን አደርጋለሁ? ብቻ ራስን ጠብቅልኝ። ከመጨነቅ አትውጪ የተባልኩ ሴትዮ። በቃ እነኑንም እንዳይጨነቁ ንገሪያቸው። እሺ እንግዲህ እንደው እባክህ ልጄ ድምፅህ እንዳይጠፋብኝ እባክህ። እሺ ናነይ በቃ አትጨነቂ። ቻው፣ በሰላም ዋሉ። እሺ ልጄ ራስን ጠብቅልኝ። እሺ ሄሎ ቴዲ፣ እንዴት ነህ? አለሁ፣ ደህና ነኝ። ምን አዲስ ነገር አለ? ምንም የለም እስካሁን። በጣም እየዘገየን አይመስልም? ነገሮች በጣም እየተወሳሰቡ ነው። እኔ እኮ እጄን አጣጥፌ አልተቀመጥኩም፣ የምችለውን እየሞከርኩ። ስማኝ፣ መሞከር ብቻውን በቂ አይደለም። እሺ ቶሎ ብለህ የሆነ ነገር ማግኘት አለብህ። እሺ አሁን የት ነህ? እቃዎቹ የሚገቡት ዛሬ አይደል? ስለዚህ ስራ ቦታ ነኝ። ኦ ረስቼ ነበር። በቃ ቁርስ በልቼ ቶሎ እመጣለሁ። እቃዎችን ማየት ይኖርብኛል። እሺ እንደዛ ከሆነ ቆይ፣ ቶማስ ያገኘው ነገር አለ እንዴ? ስደውል እስካሁን ስልክ አያነሳም። ተው እባክህ፣ ሌላ ያላሰበው ነገር አጋጥሞት ነው። ምን ነው? ምን ተፈጠረ? ትልቅ ነገር አይደለም፣ ስመጣ እናወራለን። ስማኝ ደግሞ ከሱ በኋላ ወደ ሆስፒታል እንሄዳለን። ምን ነው ሄሉ፣ አመምሽ እንዴ? አይ ታይም አይደለም፣ ደህና ነኝ። እና በሰላም? የመሲ ነገር እያጠራጠረኝ ነው። ምንም ላምናት አልቻልኩም። ታማ ሳይሆን የሆነ ተንኮል እያሰበች ይመስለኛል። አይ እንደዚህ አትሁኚ። እሷ ምንም ብትል አንቺ ላይ የሚደርስ ነገር የለም። ቢሆንም ሄጄ ያክሟትን ዶክተሮች ማናገር አለብኝ ካልሽ እሺ በቃ አብረን እንሄዳለን። ቻው ቻው። እንዴት አደርሽ? ደህና አደርሽ? እኔ የምልሽ መሲ ክፍሏ ናት? አዎ ይመስለኛል፣ ግን እስካሁን አልተነሳችም ነበር። እሺ ኤልሹስ? እሷ ተነስታለች። ልጥራልሽ እንዴ? አይ ምንም አትበያት። መሲን አውርቼ ስጨርስ እኔ ራሴ እሄዳለሁ እሷ ጋር። አልገባኝም። እዚህ ቤት የምትመጪው መሲን ነው ኤልሹን ፈልገሽ? ለሁለቱም ጓደኛ ነኝ። ግን እኮ መሲ ስታይሽ ተረብሻ ነበር መሰለኝ እና ባታስጨንቂያት ጥሩ ነው። አይ ተይ እንጂ፣ ምንም ቢሆን እኮ የምታውቀውን ሰው ማየቷ እንድታስታውስ ይረዳታል አይደል? እሺ በቃ እሺ። እንዴንዬ ምን ሆነሽ ነው? ምን ተፈጠረ? ልጄ ደወለልኝ። መኩዬ ደወለልኝ። ከምርሽ ነው? እንዴ ወይ ተመስገን። የምር በጣም ጨንቆኝ ነበር። እንደው የኔ ጌታ ምን ይሳነዋል? ሳለቅስ አድሬ ነበረ። እንደው በጠዋት ድምፁን አሰማኝ። ለጆሮ ተስፋን ያልነፈገኝ እግዚአብሔር ይመስገን። እንደው ምን ይሳነዋል እሱ? ወይኔ በጣም ደስ የሚል ዜና ነው። አይንዬ በቃ ለቶ የሚፈለገውን ትቶ እንዲመጣ እንደውልለት። በጣም ተጨንቆ በሌሊት ነው ሰዎችን ይዞ ሄደው። እንደው እሱንም አብሬ አንከራተትኩት። አየን ያን ነገር። አይንዬ እንደዚህ አትበይ። እንዲህ ስትይ ያራቅሽኝ ይመስለኛል። እሺ እንግዲህ
አንቺ ልጅ ችግርሽ ምንድን ነው? ሌሊቱን ሙሉ ደውለሽ ታለቅሽብኝ አደርሽ አይደል? እና ካንቺ ውጭ ማን ጋር ደውዬ ላልቅስ? እሺ ምንድን ነው የተገኘ ነገር አለ? የለም፣ ምንም ነገር የለም። ምን ይኖራል ብለሽ ነው? እስካሁን አልተገኘም። በጣም ነው የጨነቀኝ። በጣም ምን አለበት ለሱ ብቻ እንደማስታውስ ነግሬው አቅፌው ቢሆን ኖሮ በጣም ነበር የናፍቀኝ። አጠገብሽ ቁጭ ብለው እንደማይተዋወቅ ማስመሰል ምን ያህል ከባድ እንደሆነ ብታይ። ወይ ምን መሆንሽ ነው መሴ? ተረጋጊ እንጂ አታልቅሺ። ይገባኛል ከባድ ነው፣ ግን እኮ አንቺን ፈልገሽ አይደለም፣ አስገዳጅ ሁኔታ ገጥሞሽ ነው። አዎ፣ ግን ከዚህ በላይ አይናቸውን እያዩ ማሸት፣ ወይኔ አምላኬ ምን አይነት ነገር ውስጥ እንደገባሁ አላውቅም። ተረጋጊ መሲ፣ መረጋጋት አለብሽ። ቀጠልሽ ደግሞ እነዚህ የተረገሙ ሰዎች ያውቁብሻል። እንደዛ ከሆነ ደግሞ አንቺ ከባድ ነው። አዎ እሺ ምን ላድርግ? ሁሉም ነገር ያስጨንቀኛል። እኔ እኮ ግራ ገባኝ። ቤተሰቦቼ በሙሉ እንደ መልአክ ነው የሚያዩት። እኔ አንድ ነገር ብላቸው አብደሻል ብሎ እሷን ነው የሚያምኗት። እሱማ ግልጽ ነው። ለእኔ መንገር አይጠበቅብሽም። ግን ተረጋጊ። ትናንትና ስታወሪኝ እንኳ አስገርመሽኝ ነበር። ያ ሁሉ ተስፋ በአንዴ ገደል ትከችዋለሽ እንዴ? እሺ ቆይ አሁን ምን እንዳደርግ ነው የምትመክሪኝ? እንዴት አደርክ? ደህና ነኝ። እንዴት ነሽ? እኔ የምልሽ እነጋሽ ክፍል በጠዋት ከምገባ ብዬ ነበር። ለምንድን ነው የምትገባው? ትናንት የምነግርህ ነገር አለ ብሎኝ የለ እና ማታ ያላሰበው ነገር ሲያጋጥመው በቃ በኋላ ትነግረኛለህ ብዬው ነበር። ግን ቤት ውስጥ ያለ አይመስለኝም። ማን በጠዋት ወጥቷል እያለችኝ ነበር። አሁንም ሳይነግረኝ ወጣ። በቃ እንደዛ ከሆነ ወደ ቤት መሄድ አለብኝ። ምናልባት አባቴ ከተመለሰ። ቆይ አባት ግን የት ነው ሄደው? አላውቅም። ስራ ብሎ እንደወጣ። ያው ስራም ቢሆን ካልሆነ ያለበት እንዲወስደኝ እጠይቀዋለሁ ብዬ ነበር ጋሽ። አረ ግን ሁሉ ጊዜ ስራ ሲኖር እንደዚህ ይጠፋል? ይሄን ያህል እንኳን ጠፍቶ አያውቅም። ብቻ እስቲ ሁሉንም ነገር የሚያውቀው ጋሽ ነው። ከሱ ጋር አወራለሁ። እሺ በቃ ከሱ ጋር ታወራለህ። እትዬስ ቤት ውስጥ አለች እንዴ? ከአንተ በፊት እኔ ክፍል ነበረች። እንደዛ ከሆነ በቃ ቻው ልበላትና ልሂድ። ቆይ አብረን እንጧ። እኔም መሲን ቼክ ላርጋትና ቁርስ በልቼ ወደ ክላስ ሄዳለሁ። እሺ በቃ ልሂድ። ስልኬን አቀብለኝ ከሱ ጋር። ይኸውልሽ እኔ የምመክርሽ ቸኩልሽ ማስታወስሽን ከመናገርሽ በፊት ተረጋግተሽ በደንብ በሷ ላይ ማስረጃ መያዝ አለብሽ። እንዴት ነው ማስረጃ የሚይዘው? እያንዳንዱን ነገር ስታደርግ ተጠብቀሽ መቅረጽ። እሱ በጣም ከባድ ነው። ምንም ከባድ አይደለም፣ ቀላል ነው። ይኸውልሽ ለእያንዳንዱ የምታደርገው ነገር ማስረጃ ትይዣለሽ። ከዛ ሰብስበሽ ደግሞ ለጋሽ ታሳየዋለሽ። በቃ አለቀ። ምን ነው ለጋሽ የምታሳየው? እኔ የምልሽ
እንደ ወደ ራሴ ነገር ስገባ ኮርሰት አደረኩት። ያ ልጅ እንዴት ነው መርዶ ተነገረው? ወይ ቶሚ ማታ እያወራኝ ነበር። በጣም አዝኗል። ለቀብር እንግዲህ አስከሬኑ ምን የሚሆን ምርመራ ሲያልቅ መወሰድ ስላለበት እንግዲህ የዛኔ ሊነግረው መሰለኝ። ታዲያ እንደው እስከ መቼ ይደበቃል? ይሄ እኮ መደበቅ አይደለም አይንዬ፣ መደበቅ ሳይሆን መናገር መፍራት ነው። እስኪ አስቢው፣ አዶኒ አባቱን እየጠበቀ አባቱ ሞቷል ቢባል ምንድን ነው የሚሆነው? ቆይ ምንድን ነው የሚፈጠረው?